ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ እለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም እለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። በማይከላዊ ጎንደር ሀገረ ስብከት ጽሕፈት ቤት በማይከላዊ አርማጭሆ ወረዳ ቤተ ክህነት ስር የምትገኘው የኩሊ በዓታ ለማርያም ቤተክርስቲያን የቻይናው የመንገድ ስራ ፕሮጀክት በአካባቢው መንገድ ሲሰራ ድንጋይ ለመፈንቀል ድማሚት ሲሰነጥቀው በፍንዳታው እጅግ በጣም በመጎዳቱ አገልግሎት ሊሰጥ አለመቻሉ በመሐንዲስ ስለተረጋገጠ የኩሊ በዓታ ለማርያም ቤተክርስቲያን እና ቤተልሔሙን ሙሉ በሙሉ አፍርሶ ሰርቶ ቻይናዊ መንገድ ስራ ፕሮጀክት እስከ ሚያዝያ 30 ቀን ሰርቶ ሊሰጥ ነበር። ሲሆንም በተባለው መሰረት እንድኝ ስላለ ቻይናዊ በፍርድ ቤትም ሆነ በተለያዩ ገጥመን በገንዘብ በኩል ቅሬታ አሳድሮ ቤተክርስቲያኗ ጀምራ ቀረች። የቤተክርስቲያኗ አተካከል ግን ቀደምት የሆነች በመሆኗ 587 ዓመተ ምህረት ስታስቆጥር የሰው ማነስ ያጋጠማት ስለሆነ በተለያየ ድርጅቶች ትብብር እንዲደረግልን በማለት በትህትና እናቀርባለን። እናም ከዞን እስከ ክልል ድረስ በመርዳዳቱ በጣም እናመሰግናለን። ምን ያለ ባለሙያዎችም ብዙ ጊዜ ይቆያል ያልነው ስራም ደግሞ ጊዜ በሌለበት አንድ ወር ውስጥ በርካታ ስራዎች እየተሰሩ ነው። እናንተ በገንዘቡ አቅም ይኖራችሁ እኛ ከዛን ደረጃ ለማድረስ እንግዲህ ከምታዩት ጋር በ3 ሳምንት ነው እዚህ ደረስነው። ይደርሳል። እናንተ በርቱ ነው እንግዲህ በእኛ በኩል ያለው። እንሰግናለን። እቺ ደብር ጥንታዊ ደብር ናት ሲባል የነበረው እንዳለ ሆኖ እኔም ተደረስኩ በእድሜ ባፈ ታሪክ ተሳስ 3 ቀን እንጉዳይ ያወጣ እንግዳዋን የሸኘች ተጋና ዮሐንስ ግብር መገበሪያውን አሃያዋን ጅብ ይበላው ተረግሞ ለበርካታ ጊዜ ጅቡ ራሱ ተጭኖ አመጥቶ ሲያስቀድስ እንደነበረ በትልቆች እንሰማለን። አሁንም እኛ ተግዚያው ጋራ በመያዝ ያው በርካታ ሰዓት ታገለግል የቆየች ደብር ናት። በቻይና ፕሮጀክት የቦምብ ፍንዳታ ምክንያት ፈርሳ አካባቢ ያለው ህብረተሰብ በማነስ ያለው ሰው ክፍያው ገንዘብ ጋር ታቅሙ ማነስ ጋር ተያይዞ ያው ይሄ ሃይማኖት ማስፋፊያ ድርጅትም ሆነ ሌላው ድርጅት ያለውን መንግስቶች የገንዘብ እርዳታ ቢረዳን በሚል ስራው ይሄው እንደዚህ ነው። ጥሩ እየተሰራ ነው ያለ እና የቤተክርስቲያን የሚያስፈልጋትን ማቴሪያል አይደል የሚመለከተው አካል ቢረዳን እያልን በትክክልና እናሳስባለን ማለት ነው። ወስብሐት ለእግዚአብሔር አሜን።